ተጀመረ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አርጉ። ፊልድ የማን የእግር ኳስ ክለብ ስቴዲየም ነው? አንፊልድ ጋምቤላ። ሽሮ ምግብ አይደል? በቃ እውነቱን ነው ማለት። ኬንያ የት ሀገር ውስጥ የምትገኝ ከተማ ነች? አፍሪካ ውስጥ። ወይንሸት ልሽን ታምር ገመሰች። ምን አገባሽ? አታላ ወይንሸት ምን አለ? ወይንሸት ልሽን ታምር ገመሰች። ምን አስጨነቀሽ? ዳፍንታ ታምር ልሽን ገመሰች። ምን አገባሽ? ዳፍንት አተረፈቻታች። ምንድነው? ታምር ልሽን ገመሰቻት እኮ። ምን አገባሽ? እና ዘነበ ወርቅ ላይ ጫካ ነው፣ በጣም ጫካ ነው እንዴ። ጅብ አለ። ጅብ በቃ ጅብ ከመልመዳችን ብዛት ጓደኛችን ነው። በጣም ያው ማወቅ ነው በቃ። ሲወጣ ሁሉ ከየትኛው ጉድጓድ እንደሚወጣ ሁሉ እናየዋለን። እና በጣም ያምራል ግቢው። ትላልቅ ዛፎች አሉት፣ ጫካ ነው። ጥርኝ ሁሉ አለ። ጥርኝ አሁን እኔ ለማየት በጣም ጓጓ ነበር። ኤሊ ነበር አስታውሳለሁ። አዎ ብዙ ነገር ነበር የነበረው። እና ሲነገር እዚህ ግቢ ውስጥ እባብ አለ ተብሎ ተነግሮኛል። ጅብ ብቻ ሳይሆን እባብም አለ። እንደውም ተጠንቀቁ የሚል ነገር አለ። እንደውም በአንድ ወቅት አንድ እንደው ስም ባልጠቅስ ትልቅ ባለሙያ ፕሮግራሙን እያስተላለፈ ባለበት ሰዓት ላይ ልክ ፕሮግራሙን ሊዘጋ ትንሽ ሲቀረው ልክ በበር በኩል እባብ ተንጠለጠለ እና ስታደምጡ የነበረው 97.1 ነው ፕሮግራማችን ብሎ አበቃ ሊል ነው። ቀና ሲል እባቡን ሲያየው በዚህ ሁኔታ እንዴት እንጨርሳለን? ኧረ ድረሱልን አለ ተብሎ የሁሉ ተነገረ። ከዛ እኔ እባብ ፈራለሁ በቃ ማለት ሁሉም ሰው ይፈራል። እውነት ያመና እባብ ሲባል ስሙ ራሱ ስሙን እንኳን የሚፈሩ ብዙዎች ናቸው። ከዛ አብራኝ የምትገባ ልጅ ነበረች። እንዳጋጣሚ ስልኳን ይሄ የድሮ ስልክ ነው። ደረት ኪሷ ላይ ያለ ደረት ኪሷ ላይ አድርገዋለች እንደዚህ። እና የመጀመሪያ ቀናችን ነው ገባን። ከዛ እሷ አድማጮቻችን እንደምንላችኋል ብላ ማስተዋወቅ ስትጀምር ሬዲዮ የሰማ ሰው ይመስለኛል። ድምጿን ሲሰማ ስልኳ ላይ ደወለ። ሲደወል ምን ያለው እንደ ቫይብሬቱ ማለት ነው። ልክ ደግሞ የድሮ ስልክ እርዚኪክ የመሬት መንቀጥቀጥ ይመጣል። ከዛ ልክ ሲጮህ እሷ ውይ ስትል እኔ ጭንቅላት ያለው እባብ ነው ሰላት ማለት ነው። እሷ በቃ በደመና እዚህ ነው እንዲህ ነው ያ እንትን ያለች እና በጣም ነው የጮኸው። በጣም ደንግጣለች። ሰውነቷ ነው የነዘረው። እኔ እባብ ነው የሚታየኝ እና ያ ሁሉ ተጽዕኖ ያሳድር ነበር። ይሄ እባብና እዛ አካባቢ የተለያዩ ነገሮች መኖራቸው በእውነት በጣም እባብ ነው ያልኳት በቃ በድንጋጤ ማለት ነው የታየኝ እሱ ነው። እኔ ሌላ ነገር አንዴም እንደዚሁ እንቅልፍ የማይተኛው እንስሳ ማን ነው አልኩ። በቃ ምንም ደከመኝ ሰለቸኝ የማይል እንቅልፍ የማይተኛው እንስሳ ምንድነው ብዬ ጠየቅኩኝ። እና መሀል ላይ አድማጩ አሰብ ይሞክራል። በረሮ፣ አሳማ ምናምን ያለ ይሞክራል። እና መልስ ብዙ ጊዜ ሲመለስልኝ በጣም ደስ ስለሚለኝ ትቀጥላለህ። አዎ ማለት ሞቅ ነው ማድረገው። የመለሰውን መልሱን ትክክል ከሆነ ራሱን እጮሃለሁ። እና ልጁ ምን አለኝ? እንቅልፍ የማይተኛው እንስሳ ምንድነው ስለው ጉንዳን አለኝ። መልሱ ትክክል ነው። እኔ ጉንዳን ብዬ ስጮህ ለካ ቴክኒክ ክፍሎች ሬዲዮ የከፈቱት ጉንዳን የሚለው ታይም ላይ ነው። ጉንዳን ስቱዲዮ የገባ መስሏቸው ቱታ ለብሰው ጭስ ነገር ይዘው ስቱዲዮ ውስጥ በእውነት ሰይፌ እና ነክሶኔ መሰላቸው እነሱ ጉንዳን ስቱዲዮ ውስጥ ነው የገባው። ጉንዳን ደግሞ በጣም ከወረደው አይደል ነው ኬብል ላይ እንግዲህ ችግር ሊኖር ይችላል፣ የሆነ ነገር ሊያመጣ ይችላል። አለመግባባት አለና ጉንዳን አለ ተብለን የመጣ ነው። እነሱ ጉንዳን የሚለው ጉንዳን ሲሰሙ ስቱዲዮ ጉንዳን ያለ ነው የመሰላቸው። እንዲህ አይነት ገጠመኝም አለ። ጥያቄና መልስ በገና የሚጫወት ሰው ምን ተብሎ ይጠራል ብዬ ጠየቅኩ አንዴ። ልጁ አሰባሰበና አስበው ሲመልሱ ደግሞ በጣም ያዝናናል። በገኒስት
እንደ ጊታሪስት በገኒስት እኔ ወድጄዋለሁ በጣም እንዲህ አይነት መልሶች በቃ ሲሄድ ገዳይ ሲመለስ ገዳይ እንቆቅልሽ ጠይቀኝ ብሎኝ አንዱ ማለት ነው። እንደውም አንድ ተከታታይ ድራማ ላይ ሁሉ ሰርተውበታል። ሲሄድ ገዳይ ሲመለስ ገዳይ ማለት ይሄ የእጅ ወፍጮ አላር መጅ የሚባለው እንደዚህ የሚፈጭበት እሱ ነው። ሲሄድ ገዳይ ሲመለስ ገዳይ ምንድነው ብዬ ስጠይቀው ልጁ ሲኖትራክ እና መልሶቹ ያዝናናሉ። ደግሞ ከቀንነት ነው የሚመልሱት ለቀልድ ብለው አይደለም። እና ለቀልድ ብለው ሲሪየስሊ መመለሳቸው አንዳንዴ እንዴ በመቀመጫው የሚተነፍስ እንስሳ አለቁ በእውነት ስለኔ ተጀመረ አጠናችሁ። እሺ አንዴ የአማርኛ ጥያቄ ካልጠየቅከኝ አለ የአማርኛ ጥያቄ እፈልጋለሁ ሲለኝ የአማርኛ ጥያቄ ኦኬ እሺ አንድ አፌ ላይ እንደመጣልኝ ነው። የዘለዘለ ተቃራኒ ምንድነው አልኩት። ከዛ አሰባስብና ልጁ አልዘለዘለም ማለት የዘለዘለ ተቃራኒ አልዘለዘለም። ዘለዘለ አሁን በቀጭኑ ነው። የተቃራኒው መተረ ነው። እንደዚህ ጉምድ ሲደረግ ስጋ አንተ መተረን ነው የምትጠብቀው። እኔ መተረን ነው አልዘለዘለም። እኔ ወድጄ አይ ጣመኝ በእናትህ ቀጥል እስኪ። ሌላ ደግሞ ምንድነው አንዴ ስለ እንስሳ ብዙ ነገር እንጠይቃለን። እኔ እንስሳቶች በጣም ያስገርሙኛል። አሁን በተለይ ሁለተኛ መጽሐፍ እየጻፍኩ ነው እና የእንስሳቶች ባህሪ ጉድ በቃ ጉድ ነው የምለው እኔ ራሱ ማለት ነው። እንዴ በመቀመጫው የሚተነፍስ እንስሳ አለቁ በእውነት ስለኔ ተጀመረ አጠናችሁ። እሺ ተርትል የምትባል የባህር ወንዝ ነች። ይሄንን በመቀመጫ መተንፈስ ኢማጂን እንግዲህ እሺ ይሄ ሁሉ ልቡ አእምሮ ውስጥ እዚህ ጭንቅላት ውስጥ የሚገኝ እንስሳ አለኩ ልቡ እዚህ ጋር በምላሱ የሚያሸት እንስሳ አለ እባብ። እንዲህ አይነት ነገሮች አሉ በጣም በቃ ያስገርማሉ። ስለዚህ እነዚህ ስትጠይቅ የምታገኘው ምላሽ ፈኒ በጣም ያስቀኝ ሆነ በጣም ያስቃል። እና በአንድ ወቅት እየጠየቅኩኝ የላብ እጢዎቹ አፍ ውስጥ የሚገኝ አፉን የሚያልበው እንስሳ ማን ነው አልኩ። አብሮኝ የሚሰራ ባልደረባ ያለ እሱም ጥያቄውን እንድገምልህ ምናምን ሲል ተደገመለት። ከዛ ልጁ አሰባሰበና ግራ ገባው። ሞክር እያልኩት ነው እኔ ሞክር ስለው መጨረሻ ላይ እናንተ አፋችሁንም ያለባችሁ እስኪ አስበው። አንዴም እንደዚሁ እንቅልፍ የማይተኛው እንስሳ ማን ነው አልኩ። በቃ ምንም ደከመኝ ሰለቸኝ የማይል እንቅልፍ የማይተኛው እንስሳ ምንድነው ብዬ ጠየቅኩኝ። እና መሀል ላይ አድማጩ አሰብ ይሞክራል። በረሮ፣ አሳማ ምናምን ያለ ይሞክራል። እና መልስ ብዙ ጊዜ ሲመለስልኝ በጣም ደስ ስለሚለኝ ትቀጥላለህ። አዎ ማለት ሞቅ ነው ማድረገው የመለሰውን መልሱን ትክክል ከሆነ ራሱን እጮሃለሁ። እና ልጁ ምን አለኝ እንቅልፍ የማይተኛው እንስሳ ምንድነው ስለው ጉንዳን አለኝ። መልሱ ትክክል ነው። እኔ ጉንዳን ብዬ ስጮህ ለካ ቴክኒክ ክፍሎች ሬዲዮ የከፈቱት ጉንዳን የሚለው ታይም ላይ ነው። ጉንዳን ስቱዲዮ የገባ መስሏቸው ቱታ ለብሰው ጭስ ነገር ይዘው ስቱዲዮ ውስጥ በእውነት ሰይፌ እና ነክሶ ነው የመሰላቸው እነሱ ጉንዳን ስቱዲዮ ውስጥ ነው የገባው። ጉንዳን ደግሞ በጣም ከወረደው አይ ዶንት ኖ ኬብል ላይ እንግዲህ ችግር ሊኖር ይችላል የሆነ ነገር ሊያመጣ ይችላል። አለመግባባት አለና አንፊልድ የማን የእግር ኳስ ክለብ ስቴዲየም ነው? አንፊልድ ጋምቤላ። ያንተም ደስ ይላል። አረባክባል ባከክሶ አረባክባል ለምን ጋምቤላ H2O የምን ኬሚካላዊ ፎርሙላ ነው? የኬሚስትሪ H2O የምን ኬሚካላዊ ፎርሙላ ነው? የውሃ ነው። በትክክል ተመልሷል። አረባክባል። ሞናኮ ዋና ከተማ ማን ትባላለች? የሞናኮ ዋና ከተማ ራሷ ሞናኮ ቪላ። በትክክል ተመልሷል። እሰጥሃለሁ ጎበዝ። ባንክ ብሏል። ትንሹ በአፍሪካና በአውስትራሊያ መሃል የሚገኘው ውቅያኖስ ምን ተብሎ ይጠራል? ቀይዋ። በአፍሪካና በአውስትራሊያ መሃል የሚገኘው ውቅያኖስ በአፍሪካና በአውስትራሊያ ውቅያኖስ ስሙ ቀይዋ አይደል? ሬድሲ ውቅያኖስ ብዬ ውቅያኖስ በአፍሪካና በአውስትራሊያ መሃል የሚገኘው ውቅያኖስ ይለፍ
ለምን ወንበሩ ቪትስ በው እኮ የቪትስ ዋጋ እንደሆነ ተሽከርኳሪ Wait. I have one question for you, by the way. I forgot. These days on TikTok, people go and they say, "Do you want to marry a city boy or a country ass boy? You know, a country boy, right?" City boy and country boy, what is different? Yeah. City girl or country girl? Which one do you like? I want to ask your opinion on this. Okay, me like. Two. No. One. Choose one. Two. The same. Two. One city girl, one country girl. Like, you want to have them both? You can't be doing that. Choose one. Yeah. One. Kanche no back. English. I can't speak them hard. Okay. I can't. English is kinche, okay? What? Okay, kanche, like, my city girls, like, city girls. Okay, tell me 3 reasons why. Because, or simple or laugh see masak ምንድነው ጀሞ city boys is free, okay? Free. City boys free. Oh, come, okay, let's go, okay, get chest, okay, you understand? No. You give city boys give, okay, me give, you give, and ነገር give, kanche give, okay, live give, okay. You understand? A little bit. Tell me more, a little bit. More. More. ስፖርት ለአርሲ በሚል እዛው ፕሮግራም ላይ ስለ አርሲ ያገባናል፣ ስለ ሰው ልጆች ሞት ሁሉ ያገባናል። በተለይ ደግሞ ነገ የስፖርት ኢቨንት ላዘጋጃችሁ ለፎዋርድ ለጎስት እንዲሁም ለመላ የኢቨንቱ አዘጋጆች የሚሆን መልእክት ነው። ለብዙ ሰው እንዲደርስ ኮፒ ሊንክ ሪፖስት አድርጉልኝ፣ እነሱን ሜንሽን እያደረጋችሁ መልእክቴን አድርሱልኝ። እንግዲህ ስፖርት ሁላችንም እንደምናውቀው በዓለም አቀፍ ደረጃም ከየትኛውም የዘርፍ በተሻለ ሰዎች ችግር ውስጥ ሲገቡ በተፈጥሮ ሆነ በሰው ሰራሽ ምክንያት ማህበረሰቡ ችግር ውስጥ ሲገባ ከዛ ችግር ውስጥ ለማውጣት ከፍተኛ ርብርብ የሚደረግበት አንዱ ዘርፍ ስፖርት እንደሆነ ሁላችንም እናውቃለን። እና ምናልባት ይህ ፕሮግራም ቀድሞ የተያዘ ፕሮግራም ሊሆን ይችላል፣ ገንዘብ የወጣበት ፕሮግራም ሊሆን ይችላል። በዚህ ሰዓት ፕሮግራሙ እንዳይደረግም ብዙ ሰዎች ቅሬታቸውን ሲያሳዩ ሲናገሩም ሲጽፉም ተመልክቻለሁ። እኔ ይህን ሀሳብ ለመድገም አይደለም፣ ነገር ግን
እናንተ እንደ ስፖርት ቤተሰብ ከህዝቡ ጎን የምትቆሙበት የአርሲ ንጹሃን ኦርቶዶክስ እህት ወንድሞቻችሁ ከአርሲ ውጭም በተለያየ አካባቢ የሚሞቱ ንጹሃን ወንድሞቻችሁን የምትረዱበት ኢቨንታችሁን ማዘጋጅታችሁ በዛው ደግሞ ከወገናችሁ ጎን መቆም የምትችሉበትን ነገር ለመናገር ነው የመጣሁት። ምንድነው የኔ ሐሳብ? ዛሬ ቪዲዮ ስሩና አርሲ ላይ ከሰው ሞት ባሻገር ቤተክርስቲያን ተቃጥሏል፣ ህዝቦች ንብረታቸው ወድሟል፣ በጣም ብዙ የኢኮኖሚ ኪሳራ ደርሷል። ስለዚህ ስፖርት ለአርሲ በሚል እዛው ፕሮግራም ላይ 10 ደቂቃም ሊሆን ይችላል 20 ደቂቃም ሊሆን ይችላል ወስዳችሁ የገቢ ማሰባሰቢያ ፕሮግራም እንድታረጉ ከአርሲ ከሚመለከታቸው የአስፈጻሚ አካላት ጋር ዛሬ ተነጋግራችሁ እንደዚህ አይነት ፕሮግራሞች እንድታረጉና የስፖርቱን ትክክለኛ ባህሪ እናንተ ደግሞ እንድታሳዩና ከማህበረሰቡ ጋር መቆማችሁን እንድታረጋግጡ ልጠይቃችሁ እፈልጋለሁ። እባካችሁ ይመልክት ለሁላችሁ አድርሱላችሁ። ኮፒ ሊንክ ሪፖስት አድርጉት። ሁላችሁም ይመልክት ይደርሳችሁ። የሃይማኖት አባቶች በእናንተ አያምርም። ፍርሃት በእናንተ አያምርም። ሌብነት በእናንተ አያምርም። ውሸት በእናንተ አያምርም። ሰው ይዋሽ፣ ሰው ይስረቅ፣ ሰው አፍቅሮተ ነዋይ ኖሮት ዓለምን ወዶ ይጥፋ። እናንተ ግን እረኛ ተብላችሁ ሕይወታችሁን ለእግዚአብሔርና ለሰው የሰጣችሁ ስታጭበረብሩ አያምርባችሁ። አብዛኛው የኢትዮጵያ ችግር አብዛኛው ሰው በመንፈስ አለመገራቱን፣ በመንፈስ መግራት ደግሞ የእናንተ ኃላፊነት። መንግስትም ቢያጠፋ፣ ህዝብም ቢያጠፋ፣ ወጣቶች ቢያጠፉ፣ ሀገር ዓለም ቢያጠፋ እናንተ ወደ ቀና ወደ ትክክለኛው መስመር ውሰዱት እንጂ ከጠፋው ዓለም ጋር ስትጠፉ አያምርባችሁም። ካበደው ዓለም ጋር አብራችሁ ስታብዱ አያምርባችሁም። ምክንያቱም ስትጠየቁ ከኛ ከመደበኛ ሰዎች በተለየ መንገድ ትጠየቃላችሁና እባካችሁ እብደቱን ዓለም ላይ ያለውን ችግር ለማስቆም እናንተ ታስፈልጋላችሁና ተመለሱ። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው እየሞተ ሰው እያለቀ ለነጫጭባ ለማያቅ ከነመፈጠር ለማያቅ ኮንሰርት ላዘጋጅ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። ጥሯል ምየታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይ እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም በጣም የሚያሳፍር ትውልድ መኖሩ ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምናገረው። የምንገባው ኦርቶዶክስ እኔ ባናተ ተተከል ዘፈን አልገባም። መቼ በአርሲ እየተደረገ ያለው ተግባር በጣም ልብ የሚያደማ ነው። ልክ ያልሆነ ነገር ነው። እንደዚህ አይነት ቪዲዮ ከዛሬ 2 ዓመት በፊት 3 ዓመት በፊት ድምጽ ሆነናል፣ ተናግረናል። ባለን ፕላትፎርም በጣም ብዙ ሆነናል ስለ ክራችን፣ ስለ እምነታችን። ግን በጣም በሚያሳዝን ሁኔታ አሁንም ይሄን ቪዲዮ እየሰራሁት ነው። ሰው እየሞተ ነው እያልኩ ቪዲዮ እየሰራሁ ነው። በጣም ልብ የሚያደማ ነገር ነው። እዚህ ጋር ቆማችሁ እንደዚህ ነገር ማውራት በጣም የሚያሳዝን ነገር ነው። እኛ አንፈልግም። አንዳንድ ቀን እዚህ ሀገር ራስ ወጣት ሆኜ እየኖርኩ ስላለው በጣም ነው የሚከፋኝ። በቃ ምንም ነገር ማድረግ አትችሉም። ምንም ነገር መስራት አትችሉም። በዚህ ዘመን እንዴት ነው ሰው የሚገደለው የሚታረደው? ቤተክርስቲያን የሚቃጠለው፣ መስጊድ የሚቃጠለው ለምንድን ነው? አሁን እንዲህ ብዬ ቪዲዮ ራሱ ሰርቼ አሁን ኮሜንት አነባላችሁ። የአክሱምስ ይላል። በጣም ልክ አይደለንም። በቃ ሁላችንም ልክ አይደለንም። እና የሚመለከተው አካል እባካችሁን እኛ በቅቶናል። በቃ አስቆሙልን። እኛ አንፈልግም። በቃን። እንዴት ናችሁ? አንፎርቹኔትሊ ቱዴይ ኢዝ ናት ሰች ኤ ቢዩቲፉል ዴይ። ምክንያቱም በተለያዩ ዜናዎች ላይ የምንሰማው በተለይ በኦርቶዶክስ እምነት ተከታዮች በአርሲ አካባቢ
የተፈጠረው ነገር ትንሽ ስሜትን የሚረብሽ ሆኖ አግኝቼዋለሁና እዛ ላይ የተወሰነ መልእክት ማስተላለፍ እንዳለብኝ ጥያቄንም ማቅረብ እንዳለብኝ ስለተሰማኝ ነው ወደዚህ የመጣሁት። ጥያቄም ደግሞ ቀጥታ የህዝብን ደህንነት ለሚመለከተው የመንግስት አካል ነው። ዛሬ ሲላ አልተደጋገመም ወይ ይሄ ዜና የምንሰማው ነገር? ዛጋ ግምገማችሁ እንዴት ነው? ሴኩሪቲ ላይ ማን ነው ሪስፖንሲቢሊቲውን የሚወስደው? እኔ በሌላኛው መልኬ አርሲ ከአንድም ሁለቴ ሄጃለሁ። አርሲ ወገኑን የአርሲ ህዝብ ወገኑን የሚወድ ነው። እኛን ተቀብሎ በጣም የሚያምር ጊዜ እናሳልፍ ጥሩ ሜሞሪ ይዘን እንድንመለስ ያደረገ ነውና እኔ ስለ አርሲ ሳስብ ሁሉ ጊዜ ደስ የሚል ስሜት ነው እና አሁን ካለው ዜና ጋር እንዴት አድርጌ እንደማስታርቀው ግራ ነው የገባኝ። እዛ እኔ ያለኝ እንትንና አሁን ያለው ይሄንን ስም እንዲፈጠር እያደረገ ያለው ማን ነው? ሪስፖንሲቢሊቲውን የሚወስደው ማን ነው? አልተደጋገመም ወይ? እዛ ጋር የህዝብን ደህንነት የምታስጠብቁ ሰዎች እንዴት ነው ያለው ነገር? ግምገማችሁ ምንድነው የሚለው ተደጋግሞ የሚጠይቀኝ ነገር ነውና እዛ ላይ እኔም እንደ አንድ ዜጋ እጠይቃለሁ። ማን ነው ይሄንን የሚመለከተው? እዚህ ላይ ስራ አይፈልግም ወይ? በተለይ እንደ አንድ ኦርቶዶክስ እምነት ተከታይ ጽላቱ ምኑን ይዘው ሲሄዱ ስታዩት በጣም ልብን ይሰብራልና ምንድነው እዛ ጋር መፍትሄው? እዛ ላይ መልስ እንፈልጋለን። ተደጋገመ። እኔ የማቀው አርሲ እንደዚህ አይደለም። በጣም ጥሩ ጊዜ ያሳለፍኩበት ደጋግሜ ለመሄድ የምመኘው አይነት አካባቢ ነው። ህዝቡም ደስ የሚል ነውና አሁን ካለው ዜና ጋር አልሄድ አለኝና ማን ነው ይሄንን ነገር እንዲህ አይነት ነገር እንዲፈጠር የሚያደርገው? በጣም ተደጋግሞ የሚመጣ ነው እንጂ እኛ አርቲስቶች ነን እንደምታውቁት፣ ስራችንን ለወራት ተዘጋጅተን ማቅረብ ነው ለኛ እንደ ስራ ነው። ሁላችሁም ስራ እንዳላችሁ ሁሉ ለኛም ስራችን ነው። ግን ደግሞ እንደዚህ የህዝብ ነገር ደግሞ ሲመጣ ጥያቄን ሲኖረን ደግሞ እናቀርባለንና እንደው የዚህ ነገር ላይ በትኩረት ቢታይ በጣም ከሚፈልጉ ሰዎች አንዱ ነኝ። በጣም ትኩረት ሊሰጠው ይገባል ብዬ አስባለሁ። ያድርግዴ። እሺ፣ ዛሬም የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ እየተገደሉ ነው፣ እየታረዱ ነው፣ በቁማቸው እየተቃጠሉ ነው፣ እየተሰደዱ ነው። ከመቶ ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን ነው አሁን አርሲ ክልል ላይ የኦርቶዶክስ ተዋህዶ ልጆች ተገደሉ ሲባል የሰማነው? እዛ አካባቢ ያላችሁ የጸጥታ አካላት ምንድን ነው? የሃይማኖት አባቶች ጸጥታው እስከ መቼ ነው? ዝምታው እስከ መቼ ነው? ቤተክርስቲያን ተነካች፣ እኛ ተነካን፣ ጥቁር ለብሳችሁ ውጡ ስትሉን ወጣን አይደለም? አሁን ደግሞ በተራችሁ እናንተ ድምፁ ነው አትችም ቤተክርስቲያን። እናንተ እኮ ናችሁ ተወካዮቹ። ለሚመለከተው አካል ሞት ይቁም፣ ሞት ይብቃን ብላችሁ ለምንድነው ድምጽ የማትሆኑት? መንግስት ይሄንን ነገር ለምን አታስቆምልን? ካንተ አቅም በላይ አይደሉም እነዚህ ሰዎች። ከመንግስት ከህግ በላይ የሆነ ሰው የለም እዚህ ምድር ላይ። ታዋቂ ሰዎች፣ ሶሻል ሚዲያ ላይ ያላችሁ፣ እዚህ ፕላትፎርም ላይ ያላችሁ ኢንፍሉዌንሰር ነን ባዮች፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ አንገታችሁ ላይ ማተብ ያሰራችሁ የተዋህዶ ልጆች የት ነው ያላችሁት? ያንተ ታዋቂነት፣ ያንተ ኢንፍሉዌንሰርነት ለዚህ ቀን ለዚህ ሰዓት ካልሆነ ለምን ቢቀር አይሻልም? የኦርቶዶክስ ተዋህዶ ልጆች በአርሲ ክልል ላይ መሞታቸው ይብቃ ማለት እኮ ከፖለቲካ ጋር የሚገናኝ ነገር አይደለም። ምንም ነገር ከፖለቲካ ጋር እኮ አይገናኝም። ለምን ወጣችሁ ድምጽ ማትሆኑት? ለምንድን ነው ለሚመለከተው አካል የማታደርሱት በድምጻችሁ? እዛ አካባቢ ያላችሁ ደግሞ ገዳዮች ምንድነው? እስከ መቼ ነው? አይበቃም? ምንድነው ጥቅሙ? የሰው ልጅ መግደልና ማረድ ምንድነው ጥቅሙ? ኧረ ከብት እንኳን ሲታረድ እኮ ያሳዝናል በእውነት። ይሄ ለበዓል የምናርዳቸው ዶሮ፣ ፍየልና በግ እንኳን እኮ ያሳዝናሉ ሲታረዱ። እንኳን ይሄን የመሰለ
ክቡር የሆነ የሰው ልጅ ነፍስ ይቅርና አረ ይብቃን፣ አረ ይብቃችሁ። ጥያቄያችሁ ሌላ ከሆነ ጥያቄያችሁን ለሚመለከተው አካል ውሰዱ። እነዚህ ንጹሃንን ተዋቸው። እስቲ የት ሄዱ? ከአካባቢያቸው ከቀያቸው በአርሲ ክልል ላይ ሰማዕት የሆናችሁ የኦርቶዶክስ ተዋሕዶ ልጆች እግዚአብሔር ነፍሳችሁን በመንግስተ ሰማያት ይቀበልልን፣ ነፍስ ይማርልን። ለቤተሰቦቻችሁ፣ ለወዳጅ ዘመዶቻችሁ፣ ለተዋሕዶ ልጆች በአጠቃላይ መጽናናቱን ይስጥልን። ሌላማ ምን ይባላል? አብራችሁኝ ስለቆያችሁ ልዩ ጊዜ ስላሳለፍን ከመሰናበታችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ እና ሼር አድርጉ ለወዳጆች። በድጋሚ እስከምንገናኝ ሰላም ሁኑልኝ ሁላችሁ።